በዚህ በበዓለ ሃምሳ ውስጥ የጌታን ትንሣኤ በምልአትና በስፋት የምንናገርበት ነው። ለዛም ነው በዓለ ሃምሳ ሰፋ ተደርጎ የሚከበረውና አሁንም የጌታችን ትንሣኤ ትኩስ ነው። ስለዚህ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እላለሁ ደግሜ። ከአሁን በኋላ ሰፋ ባለመልኩ መሰረታዊ የነገረ ድህነት ትምህርቶችን የምንነጋገር ይሆናል። ይህንንም ከቤተክርስቲያናችን አንጻር እና ሌሎች ድነናል ከሚሉበት አንጻር እያየን የነገረ ድህነትን ትምህርት የምናይ ይሆናል። መዳን በእምነት ብቻ ብለው የሚያምኑ የፕሮቴስታንት አማኞች ወይም ደግሞ በክርስትናው ዘርፍ ነን የምንጠራው ብለው ራሳቸው የሚያምኑ ነገር ግን መዳን በእምነት ብቻ ነው የሚሉ ክፍሎች አሉ። ይህንን ከመጽሐፍ ቅዱስ አንጻር የምናይ ይሆናል። ድህነት በእምነት ብቻ የሚለው አስተምህሮ ትክክል ነው? እነሱም እኛም በምናምንበት በመጽሐፍ ቅዱስ የምንማዝ ይሆናል። የሰው ልጅ የመጨረሻው ተስፋ የሚሆነው ከዓለም ፍጻሜ ወይም ከዓለም ጉዞ በኋላ እርግጠኛ ሊሆንበት የሚገባው አንድ ነገር አለ። ይህም የተስፋው ጊዜ በተስፋ የሚናፍቀው መንግስተ ሰማያትን መወረስ ነው። ያ ደግሞ መዳን ይባላል። ስለዚህ ድህነት ስናወራ መጽሐፍ ቅዱስን ተመርክዘን ነገሮችን የምንዳኝ ይሆናል። ስለዚህ መዳን በእምነት ብቻ የሚለው አስተምህሮ እንዴት ይታያል ከመጽሐፍ ቅዱስ አንጻር የሚለውን እናያለን። እንግዲህ በእኛ በቅድስት ቤተክርስቲያን ወይም በኦርቶዶክስ ተዋሕዶ አስተምህሮ ድህነት የመጀመሪያው ድህነት የሚረጋገጠው ያለምንም ክፍያ ጌታችን ኢየሱስ ክርስቶስ ለሰው ልጆች በከፈለው ራሱን በመስቀል ላይ መስዋዕት አድርጎ በብሉይ ኪዳን ሲደረግ የነበረውን የበጎችና የጠቦቶችን ደም ጊዜያዊ የሆነ የኃጢአት ስርየት ያስገኝ የነበረውን የብሉይ ኪዳንን የደም ፍሰት ለአንዴና ለመጨረሻ ጊዜ ራሱ መስዋዕት ተቀባይ ራሱ መስዋዕት አቅራቢ በመሆን ራሱን መስዋዕት አድርጎ በመስቀል ላይ ለአንዴና ለመጨረሻ ጊዜ የሆነውን ድህነት ፈጽሞልናል። ይህ ድህነት ከኛ አይደለም። ይህ ኢየሱስ ክርስቶስ የሰራውን ለዓለም ያደረገውን ወይም ለእኛ ያደረገውን ቤዛነት ብቻ በማመን የምንቀበለው መዳን ነው። ይህ ድህነት ከሰዎች አይደለም። ማንም ከራሱ ጥሮ ግሮ ወይም ከስራ ወይም ደግሞ በጎ ነገርን ከማድረግ ያመጣው መዳን አይደለም። ይሄ መዳን ማንም በኢየሱስ ክርስቶስ ቤዛነት ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እርሱ ክርስቶስ መሆኑን በማመን ብቻ የሚገኝ መዳን ነው። ይህ መዳን ደግሞ በእምነት ብቻ የሚገኝ ነው። አንዳንድ ጥያቄዎች ይነሳሉ። እንደዚህ አይነት ምን አይነት ጥያቄዎች ነው የሚነሱት? ኢየሱስ ክርስቶስ ለዓለም ሁሉ ሞተ ስንል በኢየሱስ ክርስቶስ ያላመኑ ሌሎች እነዚህ ፓጋን ወይም ሙስሊም ለሌሎች ሁሉ ነው የሞተው። ስለዚህ እነሱም ድነዋል፣ ምክንያቱም እርሱ አንድ ጊዜ በመስቀል ላይ ደሙን አፍሷል የሚል ክርክር አንዳንዴ በእነዚህ በእምነት አልባዎች በኩል ይነሳል፣ በሙስሊሞችም አንዳንዴ ይነሳል። ነገር ግን ይሄ የሚሆነው መዳን አንድ የተፈጸመ መዳን ለሰው ልጆች የተፈጸመ መዳን ለእያንዳንዱ የሚደርሰው በኢየሱስ ክርስቶስ በማመን በኩል ነው። ለማያምኑት ይህ ነገር አይሆንም። እርሱ የተሰዋው ለዓለም ቢሆንም እርሱ ለዓለም መስዋዕት ቢደረግም ወይም ራሱን መስዋዕት ቢያደርግም የእርሱ መስዋዕትነትን ለሚቀበሉ ብቻ በኢየሱስ ክርስቶስ አምነው ዳኑ እንላለን። ስለዚህ የመጀመሪያው መዳን እግዚአብሔር ለኛ ያደረገው እግዚአብሔር ለኛ የገለጠው መዳን በመስቀል ላይ ለሰው ልጆች ሁሉ ለዓለም ሁሉ መሰቀሉን አምኖ መቀበል ነው። ይህም ደግሞ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነው ብሎ በማመን ነው የሚፈጸመው። ያም በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ዘንድ ነበረ ብሎ ቃልም እግዚአብሔር ነበረ ካለ በኋላ በዚህ በቁጥር 14 ላይ ቃልም ስጋ ሆነ በማለት የኛን ስጋ ለብሶ በመካከላችን እንደተመላለሰ እግዚአብሔር ቃል ሰው እንደሆነ ይነግረናል። ስለዚህ ይህንን አምኖ መቀበል ነው። እርሱ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ አምላክ መሆኑን አምኖ መቀበል ነው። እሱን አምነን ከተቀበልን በኋላ ደግሞ ኢየሱስ ክርስቶስ ለመዳናችን ዋስትና የምናደርግባቸውን ነገሮች ያስተማራቸውን ትምህርቶች አምኖ መቀበል ነው። ይሄ ደግሞ ምንድነው? በዚህ በማርቆስ ወንጌል በምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል ብሎ ያላመነ ግን ይፈረድበታል ብሎ አስቀምጦታል። ይሄ በወንጌል የተቀመጠው ቃል ምንድነው የሚያወራው? ያመነ የተጠመቀም ይድናል። ስለዚህ አንድ ሰው ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ መሆኑን አመነ፣ ተቀበለ። ይሄን ካመነና ከተቀበለ በኋላ የግድ ምን ማድረግ አለበት ነው? መጠመቅ አለበት።
ስለዚህ አንድ ሰው ካመነ በኋላ ምን ማድረግ አለበት ማለት ነው? መጠመቅ አለበት። በመጠመቅ የእግዚአብሔር ልጅነት እንደሚያገኝ ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ በግልጽ አስቀምጧል። ቅዱስ ጴጥሮስ እንደተናገረው አንተ የሕያው እግዚአብሔር ልጅ ነህ። ስለዚህ በጌታችን በኢየሱስ ክርስቶስ የተነገሩ ስራዎችን በመፈጸም ደግሞ የድነታችንን ማረጋገጫ እንቀበላለን ማለት ነው። በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይም እንዲሁ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ መንግስተ ሰማያት ሊገባ አይችልም ብሎ ለኒቆዲሞስ እንዳስተማረው እናነባለን። እዚህ ጋር እንደምንረዳው መጀመሪያ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል ብሎ ካስተማረን በኋላ በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይም ደግሞ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ መንግስተ ሰማያት ሊገባ አይችልም በማለት አስረግጦ ይናገራል ማለት ነው። ስለዚህ ካመን በኋላ አንደኛ የምናደርገው ምንድነው? መጠመቅ ነው። መጀመሪያ በጌታችን ኢየሱስ ክርስቶስ ለዓለም ራሱን ቤዛ አድርጎ እንደሰጠ አምኖ መቀበል ነው። ከእምነት በኋላ የምናደርጋቸው ነገሮች እነዚህ አንደኛው መጠመቅ ነው። ስለ ጥምቀት ስናወራ የጃንደረባውን ታሪክ ማስታወስ ግድ ይላል። በዚህ በሐዋርያት ስራ ምዕራፍ 8 ከቁጥር 36 ከ8 ባለው ላይ የትንቢቱን መጽሐፍ እያነበበ ነበረ እና የትንቢቱን መጽሐፍ በሚያነብበት ጊዜ መረዳት አልቻለም። የትንቢቱን መጽሐፍ እንግዲህ መጽሐፍት ትርጓሜ እንደሚያስፈልጋቸው በተለያዩ የመጽሐፍ ቅዱስ ወይም በተለያዩ መልእክታት በሐዋርያት ተነግረዋል። ስለዚህ ይህ ጃንደረባ እያነበበ እያለ በመንፈስ ኢየሱስ ፊልጶስን ወደ ጃንደረባው ይልከዋል። የሚያነበውን ነገር ታውቀዋለህ ብሎ ጠየቀው። የሚያነበውን ነገር ተርጓሚ ሳይኖር እንዳልተረዳ እሱም ይመልስለትና ስለ ኢየሱስ ክርስቶስ መሆኑን ያ ፍጻሜ ትንቢቱ መፈጸሙን አስረግጦ ከነገረ በኋላ ካመነ በኋላ እምነቱን የሚያረጋግጥበት ደግሞ መጠመቅ እንዳለበት አውቆ እንዳልጠመቅ የሚከለክለኝ ምንድነው በማለት ብታምንስ አሁን ይቻላል በማለት ሐዋርያው ፊልጶስ አጥምቆታል። ይህንን ደግሞ ለመዳናችን ማስረገጫ እንደሆነ የምንረዳበት ነገር ነው ማለት ነው። ስለዚህ አንድ ሰው ካመነ በኋላ ጥምቀት አስፈላጊ ነው ማለት ነው። ለመዳን ማመን፣ ካመን በኋላ ደግሞ የምናምነው ያን መዳን በኢየሱስ ክርስቶስ ያለምንም ስራ እንደተቀበል ነው። በጸጋው ብቻ እንደዳነ የመጀመሪያው እምነት እሱ ነው፣ በመስቀል ላይ ስለተደረገው ቤዛነት። ከዚያ በኋላ ያን ካመን በኋላ ግን እንዳየነው አሁን መጠመቅ ያስፈልጋል። በተለያዩ ክፍሎች ተጠቅሷል። በዚህ በመጽሐፍ ቅዱስ ላይ ምናልባት ብዙ ቦታ ላይ ስለ ጥምቀት አስፈላጊ መሆኑን ተጠቅሷል። ለማየት ያህል አሁን የጠቀስናቸውን ጨምሮ እስኪ ዝርዝር እናድርጋቸው። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል በማለት ኢየሱስ ክርስቶስ በግልጽ አስቀምጦታል። በዮሐንስ ምዕራፍ 3 ቁጥር 5 ላይም እንዲሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ መንግስተ ሰማያት እንደማይገባ አስረግጦ ነግሮናል። በሐዋርያት ስራ ምዕራፍ 2 ቁጥር 38 ላይ ሐዋርያት አሕዛብን እያስተማሩ ወደ ክርስቶስ ከመለሱ በኋላ ንስሐ ግቡና ተጠመቁ እያሉ እንደተናገሩ እንረዳለን። በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 እንዲሁ ኢየሱስ ክርስቶስ ሐዋርያትን ወደ ዓለም ሲልካቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያደርጓቸው ብሎ ሐዋርያትን አዟቸዋል። ስለዚህ ጥምቀት የክርስቶስ ትእዛዝ ነው። ጥምቀት የኢየሱስ ትእዛዝ ነው። ጥምቀት የእግዚአብሔር ፍላጎት ነው። ለእኛ መዳን የእግዚአብሔር ፍላጎት ነው። እኛ እንዲሁ በዘፈቀደ ያመጣነው ነገር አይደለም። ኢየሱስ ለሐዋርያት ያዘዘው በዚህ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ድረስ ባለው እንደምናየው እንግዲህ ወደ ዓለም ሂዱ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጓቸው ብሎ በግልጽ ኢየሱስ ክርስቶስ ከማድረጉ በፊት ሐዋርያትን ያዘዘበት ቃሉ ነው። ስለዚህ ጥምቀት ለመዳን አስፈላጊ ነው ማለት ነው። እንግዲህ ሌሎችም አሉ። እነሱን እንግዲህ እናንተ መጽሐፍ ቅዱስን በምትገልጡ ሰዓት ልታያቸው ይገባል። ኢቭን የቅዱስ ጳውሎስን መጠመቅ እንኳን
በሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ጳውሎስ ስለመጠመቁ ስለምን ትዘገያለህ ስሙን እየጠራህ ተጠመቅ ተብሎ ቅዱስ ጳውሎስ እንደተጠመቀ እንረዳለን። ስለዚህ ጥምቀት ለመዳን ነው። ሐዋርያት ከቅዱስ ጳውሎስ ሳይቀር ጥምቀትን ተጠምቀዋል ማለት ነው። እንግዲህ እስካሁን ያየናቸው መዳን በእምነት ብቻ ብለው ለሚያምኑ የፕሮቴስታንት እምነት ተከታዮች አፍራሽ ናቸው ማለት ነው። በሙሉ መዳን በእምነት ብቻ አይደለም፣ አምኖ መፈጸም ባለብን ነገሮች ነው። ምንድነው ያመነ ሰው ማድረግ የሚገባው ነገር አለ። እምነት የምንለው እነዚህ ነገሮች የሚያስረግጥልን ነው። ማመን ከጅምሩ ያላመነ ሰው እነዚህ ሊያደርግ አይችልም። ካመነ በኋላ ግን እነዚህን የፍቅር ስራዎች መስራት አለበት። እነዚህን የእምነት ስራዎች የህግ ስራ ከህግ ስራ መካከል የተሻሩ አሉ። ለምሳሌ የመስዋዕትና የግርዘት መስዋዕት በበግ ደም የሰዎች ኃጢአት ይሰረይ የነበረበት ጊዜ ነበረ፣ በኦሪት ካህናት ጊዜ። እሱ ነገር በኢየሱስ ክርስቶስ ደም ለአንዴና ለመጨረሻ ተወግዷል። ግርዘት ደግሞ ኢየሱስ ክርስቶስ ለአሕዛብም ለሁሉም አንዴ ስለመጣ የግርዘት ያልተገረዘ የእግዚአብሔር መዳን አያገኝም የሚለው ነገር እሱም ተወግዷል። ከዛ ውጭ ግን በጎ የሆኑ ህጎች ሁሉ አሁንም እንደቀጠሉ ናቸው ማለት ነው። አንድ ሰው አመነ፣ ተጠመቀ። ከተጠመቀ በኋላስ ምን ማድረግ አለበት? ሰው አምኖ ከተጠመቀ በኋላ ከጌታ ስጋና ደም ሊካፈል ይገባል። እንግዲህ መጀመሪያ እንዳየነው አንድ ሰው ወደ ጌታ ትምህርት በሚመጣበት ሰዓት መጀመሪያ ምንድነው የሚያምነው? ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ የሰው ልጅ ለማዳን ወደ ዓለም እንደመጣና በመስቀል ላይ ራሱን መስዋዕት አድርጎ ራሱን መስዋዕት ተቀባይና መስዋዕት አቅራቢ አድርጎ የራሱን ስጋ በመስቀል ላይ እንደቆረሰ ደሙን እንዳፈሰሰ አምኖ መቀበል ነው። በዚህም የእኛን ኃጢአት የነበረውን የድቅድቁን ህይወት ከዛ ድቅድቅ ህይወት እንዳወጣን ከነበረብን ፍዳ እንዳወጣን ማመን ነው። ሰው ካመነ በኋላ ይጠመቃል። ከተጠመቀ በኋላ ደግሞ የጌታን ስጋና ደም መካፈል አለበት። የጌታን ስጋና ደም መቀበል አለበት፣ መውሰድ አለበት። እንግዲህ ይህን በወንጌል ተጽፎ የምናገኘው እግዚአብሔር እርሱ በኢየሱስ ክርስቶስ ለኛ የሰራው ህግ ነው፣ የእምነት ህግ ማለት ነው። ይህንን በዚህ በዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሮ እስከ 58 ከቁጥር 51 እስከ 58 ባለው የምናገኝ ይሆናል። ስለዚህ የጌታ ስጋና ደም ለመዳናችን ሁለተኛው በእምነት ውስጥ የሚፈጸም ስራ መሆኑን እንረዳለን ማለት ነው። በእምነት ውስጥ የሚፈጸም ስራ መሆኑን እንረዳለን ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 28 ያለውን ቃል እስኪ እናንብበው። ሌሎችን እናንተ እያቸው። በማርቆስ ወንጌል ከምዕራፍ 14 ከቁጥር 22 እስከ 24 ያለውን፣ በሉቃስ ወንጌል ከምዕራፍ 22 ከቁጥር 19 እስከ 20 ያለውን እናንተ ተመልክቷቸው። ሶስቱም አንድ አይነት ስለሚያወሩ ማለት ነው። እኛ ደግሞ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 28 ያለውን አብረን እናንብብ። ምንድን ነው የሚለው? ሲበሉም ኢየሱስ እንጀራን አንስቶ ባርኮ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ ይነግረናል። ስለዚህ እዚህ ጋር እንደዚህ ከነገረን በኋላ ደግሞ በዮሐንስ ወንጌል ምዕራፍ 6 ከቁጥር 51 እስከ 58 ያለውን ስናይ ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ በእርሱ ይኖራል፣ እኔም በእርሱ
እኖራለሁ በማለት አስረግጦ ይናገራል ማለት ነው። ስለዚህ አንድ ሰው ካመነ በኋላ መጠመቅ አለበት። ከተጠመቀ በጥምቀቱ ሰዓት ደግሞ የጌታን ስጋና ደም ይወስዳል። ምክንያቱም ጌታ በእርሱ ውስጥ እንዲኖር እርሱም በጌታ ውስጥ እንዲኖር አስፈላጊው ሁለተኛው ነገር የጌታ ስጋና ደም በመሆኑ ማለት ነው። እና ሰው ካመነ በኋላ በነገረ ድህነት ውስጥ የሚፈጽማቸው እነዚህ ሚስጥረ ጥምቀት ብለን የምንጠራቸው አንደኛው ሚስጥረ ጥምቀት፣ ሁለተኛው ደግሞ ስጋው ደግሞ የጌታን ስጋና ደም መቀበል አብረው ነው የሚፈጸሙት።